ጤና ይስጥልን። በብድር ቤት መግዛት በሪል ስቴት ኢንቨስትመንት ውስጥ ትልቅ አቅም የሚፈጥር መልካም ዕድል ነው። አጠቃላይ የቤቱን ዋጋ በእጅ ከመክፈል ይልቅ የባንክ ገንዘብን በመጠቀም ንብረት ባለቤት ለመሆን ይረዳል። ነገር ግን የብድሩን ዝርዝር ሁኔታዎች ድብቅ ውሎችን ሳያጠኑ ውል መፈረም የረጅም ጊዜ የፋይናንስ ጫናና ኪሳራ ሊያስከትል ይችላል። ስለሆነም የብድር ውል ከመፈረሞ ወይም የቅድመ ክፍያ ከመፈጸሞ በፊት እነዚህን 5 ወሳኝ ነጥቦች በጥንቃቄ ይመርምሩ። 1. ኢንትረስት ሬት ስታቢሊቲ። አብዛኛው ሰው ትኩረት የሚያደርገው መጀመሪያ በተነገረው የወለድ መጠን ላይ ነው። ነገር ግን ዋናው ጥያቄ ይህ የወለድ መጠን በሂደት ይከለሳል ወይስ እስከ መጨረሻው አይቀየርም የሚለው ነው። ማስተዋል ያለበት አብዛኞቹ ባንኮች የሀገሪቱ የኢኮኖሚ ሁኔታ ወይም የፖሊሲ ለውጥ ሲኖር የወለድ መጠኑን የመጨመር መብት በውላቸው ውስጥ ያካትታሉ። የሚወሰድ እርምጃ ብድሩ ከመጽደቁ በፊት የወለድ መጠኑ የማይቀየር ወይም ፊክስድ ወይም ቫሪየብል መሆኑን ከባንኩ ጋር በግልጽ ይወቁ። 2. የክፍያ ዘመንና አጠቃላይ የወለድ መጠን። የብድር ክፍያ ዘመኑ ረጅም ሲሆን ለምሳሌ 15 ወይም 20 ዓመት በየወሩ የሚከፈለው የብር መጠን አነስተኛ ስለሚሆን ማራኪ ሊመስል ይችላል። ነገር ግን የክፍያ ዘመኑ በጨመረ ቁጥር በየወሩ የሚከፍሉት ቢቀንስም ለባንኩ የሚከፍሉት አጠቃላይ የድምር ወለድ መጠን ኮሙሌቲቭ ኢንተረስት እጅግ ከፍተኛ ይሆናል። ስለዚህ ውሳኔ ሲሰጡ በየወሩ የሚከፈለውን ብቻ ሳይሆን በሂደት ለባንኩ የሚከፈለውን አጠቃላይ ድምር ወለድ አብረው ያስሉ። 3. የክፍያ ዘመንና አጠቃላይ የወለድ መጠን። 3. ወርሃዊ ክፍያና የገቢዎ መጠን። በየወሩ ለባንክ የሚከፍሉት ገንዘብ አሁን ካለው የኑሮ ሁኔታና ወርሃዊ ገቢ ጋር የሚጣጣም መሆኑን ያረጋግጡ። የፋይናንስ መመሪያ። በየወሩ ለባንክ ብድር የሚከፍሉት ገንዘብ ከተጣራ ወርሃዊ ገቢዎ ከ30% እስከ 35% መብለጥ የለበትም። ገቢውን ሙሉ በሙሉ ለብድር ክፍያ ማዋል የዋጋ ንረት ወይም ድንገተኛ የገቢ መቀነስ ሲያጋጥም ለከፍተኛ የፋይናንስ እክል ይዳርጎታል። 4. ቀድሞ የመክፈል ውል እና ቅጣት። ከ3 ወይም ከ5 ዓመት በኋላ የፋይናንስ አቅሞ አድጎ ብድሩን ሙሉ በሙሉ ቀድሞ መዝጋት ቢፈልጉ ምን ይፈጠራል? አብዛኛው ሰው ባንኮች ብድር ቀድሞ ሲዘጋ የሚደሰቱ ይመስለዋል። ነገር ግን ብድሩ ቀድሞ ሲዘጋ ባንኩ ያጣቸውን የዓመታት ወለዶች ለማካካስ የቅጣት ክፍያ ወይም ፔናልቲ ፊ ሊጠይቅ ይችላል። ውል ከመፈረሙ በፊት ብድሩን ቀድሞ የመክፈል መብቶ እንዴት እንደተቀመጠና ተጨማሪ ክፍያ እንዳለው በጥንቃቄ ያንብቡ። 5. ጠቅላላ ዋጋ ከወለድ በኋላ እንዲሁም የቤቱን የገበያ እድገት ቶታል ኮስት ቨርሰስ ROI ወይም ሪተርን ኦፍ ኢንቨስትመንት ይመልከቱ። ይህ አብዛኛዎቹ ቤት ገዢዎች የሚሳሳቱበት ዋናው ነጥብ ነው። በ15 ሚሊዮን ብር የገዙትን ቤት የዓመታት ወለድ፣ የባንክ አገልግሎት ክፍያ እና ኢንሹራንስ ወጪዎች ሲደመሩ አጠቃላይ የወጣበት ዋጋ 30፣ 40 ወይም 50 ሚሊዮን ብር ሊደርስ ይችላል። ውሳኔ ከመስጠቶ በፊት ይህን ጥያቄ ራስዎን ይጠይቁ። የቤቱ ዋጋና ከኪራይ የሚገኘው ገቢ በብድር ዘመኑ ውስጥ የሚያሳየው እድገት ለባንኩ የሚከፈለውን እጥፍ ወይም 3 እጥፍ አጠቃላይ ወጪ ይመጥነዋል? የቤቱ ዋጋ እድገትና የኪራይ ገቢ ከጠቅላላ ክፍያው የሚያንስ ከሆነ ኢንቨስትመንቱ አትራፊ ላይሆን ይችላል። በባንክ ብድር ቤት መግዛት በራሱ ስጋት የለውም። ስጋት የሚሆነው የብድሩን ዝርዝር ሁኔታ ሳያውቁ መግባት ነው። ትክክለኛ ንብረት መርጠው የገቢውን መጠን አጣጥመው እና ውሉን ተረድተው ሲገቡ ግን ብድር የሀብት ማፍሪያ ትልቅ መሳሪያ ነው። በተሞክሮ ወይም በግል እይታዎ በባንክ ብድር ቤት ሲገዛ ከነዚህ 5 ነጥቦች ውስጥ የበለጠ ትኩረት ሊሰጠው የሚገባው የትኛው ነው? አስተያየቶን በኮሜንት ያጋሩን። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።